አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? መጋቢት 1 2018 ወይም የረመዳን 22ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ለቱሉ ካፒ የወርቅ ልማት ፕሮጀክት የምህንድስናና የአቅርቦት ስራዎችን የሚያከናውን የውል ስምምነት ተፈረመ። የሙስሊሞች የልማት ኤጀንሲ በኡስታዝ አቡበከር አህመድ አስተባባሪነት የተገኘውን የመድኃኒትና የሕክምና ግብዓት ለሆስፒታሎች አስረከበ። ኢራን የአሜሪካና የእስራኤል አምባሳደሮችን የሚያባርሩ ሀገራት በሆርሙዝ እንዲያልፉ እንደምትፈቅድ አስታወቀች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ለቱሉ ካፒ የወርቅ ልማት ፕሮጀክት የምህንድስናና የአቅርቦት ስራዎችን የሚያከናውን የውል ስምምነት ተፈረመ። አህመድ አብዱራህማን ያዘጋጀውን ዝርዝር ከድር ከማል ያቀርበዋል። በኦሮሚያ ክልል በምዕራብ ወለጋ ገንጂ ወረዳ ለሚገኘው ለቱሉ ካፒ የወርቅ ልማት ፕሮጀክቱን የሚሰራው ኬፊ ጎልድ ኤንድ ኮፐር የምህንድስና እና የአቅርቦት ስራዎችን የሚያከናውን የውል ስምምነት ከሊኮፖዲየም ኩባንያ ጋር መፈራረሙን አስታውቀዋል። ኩባንያው ይህ ስምምነት መፈረሙ የፕሮጀክቱን አካላዊ ግንባታ እና ተያያዥ የፋይናንስ ዝግጅቶች በተያዘላቸው እቅድ መሰረት እየተጓዙ መሆኑን የሚያረጋግጥ ነው ብሎታል። በዚህም የመጀመሪያው የወርቅ ምርት እንደ አውሮፓውያን አቆጣጠር በ2028 መጀመሪያ ላይ እንደሚጀምር ገልጸዋል። የምህንድስና እና የአቅርቦት ስራዎችን የሚያከናውን የውል ስምምነት የተሰማው ጠቅላይ ሚኒስትር አብይ አህመድ ከ3 ሳምንት በፊት በስፍራው ተገኝተው ጉብኝት ካደረጉ በኋላ ነው። ጠቅላይ ሚኒስትሩ በወቅቱ እንደገለጹት በመንግስት እና የግል ኢንቨስተሮች ትብብር እየተሰራ የሚገኘው ፕሮጀክት ከኢኮኖሚያዊ ጠቀሜታው ባሻገር ለትምህርት፣ የመንገድ ልማት፣ የጤና ተቋማትና ዘመናዊ የመኖሪያ ቤት ግንባታን የማነቃቃት አቅም አለው። መረጃዎች እንደሚያመለክቱት ለፕሮጀክቱ ልማት ከሚያስፈልገው 330 ሚሊዮን የአሜሪካን ዶላር ውስጥ 310 ሚሊዮን ዶላር የሚሆነው ተገኝተዋል። የብድር አቅርቦትን ጨምሮ ቁልፍ የፕሮጀክት ስምምነቶች ተጠናቀው ወደ ስራ የተገቡ ሲሆን ቀሪ ሰነዶችም በሚቀጥሉት ጥቂት ሳምንታት ውስጥ እንደሚጠናቀቁ ይጠበቃል። ለፕሮጀክቱ ስኬታማነት ሊኮፖዲየም የተባለው ዓለም አቀፍ ኩባንያ የማዕድን ማቀነባበሪያ ፋብሪካውን ኢንጂነሪንግና አቅርቦት እንዲረከብ ውል ሲፈጽም እንደ የኢትዮጵያ ኤሌክትሪክ ኃይል እና የኢትዮጵያ መንገዶች ባለስልጣን ያሉ የመንግስት ተቋማትም የኃይልና የመንገድ መሰረተ ልማቶችን በማስተባበር ላይ ይገኛሉ። በተጨማሪም ቢሲኤም ለማዕድን ቁፋሮ የሚሆን መሬት የማዘጋጀት ስራን ያከናውናል። ዳሽን ባንክ ደግሞ ለተፈናቃይ ነዋሪዎች የሚገነቡ ቤቶችን የፋይናንስ ድጋፍ እያመቻቸ መሆኑ ተገልጿል። የቱሉ ካፒ የወርቅ ፕሮጀክት የሚገኘው በምዕራብ ወለጋ ቱሉ ካፒ በተባለ አካባቢ ሲሆን የማዕድን ሚኒስቴር የተገኘውን ከፍተኛ የወርቅ ማዕድን አምርቶ ኤክስፖርት ለማድረግ ፍቃድ የሰጠው ኬፊ ጎልድ ኤንድ ኮፐር ለተባለው የማዕድን ኩባንያ ነው። ይፋዊ መረጃዎች እንደሚያመለክቱት በቱሉ ካፒ የወርቅ ክምችት መኖሩ ከተረጋገጠ ከ70 ዓመታት በላይ አልፈዋል። የቱሉ ካፒ የተረጋገጠ የወርቅ ክምችት 1.7 ሚሊዮን ወቄት እንደሆነ የካፊ ሚነራል መረጃ ያመለክታል። ይህ የወርቅ መጠን በአንድ ጊዜ ወጥቶ ጥቅም ላይ ባይውልም አሁን ባለው ዓለም አቀፍ የወርቅ አማካይ ዋጋ መሰረት ሲሰላ ግን ከ7.3 ቢሊዮን ዶላር በላይ እንደሚያወጣ ይገመታል። የሙስሊሞች የልማት ኤጀንሲ በኡስታዝ አቡበከር አህመድ አስተባባሪነት የተገኘውን የመድኃኒትና የሕክምና ግብዓት ለሆስፒታሎች አስረከበ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የሚንቀሳቀሰው የሙስሊሞች የልማት ኤጀንሲ በኡስታዝ አቡበከር አህመድ አስተባባሪነት የተገኘ ግምቱ 101 ሚሊዮን ብር በላይ የመድኃኒትና የሕክምና ግብዓት ለ5 ሆስፒታሎች አስረክበዋል። ርክክቡ የተደረገው ዛሬ ማክሰኞ መጋቢት 1 2018 በጠቅላይ ምክር ቤቱ በተዘጋጀ ስነ ስርዓት ላይ ነው።
የመድኃኒትና የሕክምና ግብዓቱን ያስተባበሩት ኡስታዝ አቡበከር አህመድ ከዚህ ቀደም በተመሳሳይ ለሌሎች ሆስፒታሎች ድጋፍ አበርክተዋል። ድጋፉ የተደረገው ለአቦምሳ ጠቅላላ ሆስፒታል፣ ለኮምቦልቻ ጠቅላላ ሆስፒታል፣ ጭናቅሰን የመጀመሪያ ደረጃ ሆስፒታል፣ ጉንችሬ የመጀመሪያ ደረጃ ሆስፒታልና ቋንጤ የመጀመሪያ ደረጃ ሆስፒታል ናቸው። በዛሬው ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ፣ ተቀዳሚ ምክትል ፕሬዝዳንቱ ሼክ አብዱል ከሪም ሼክ በድረዲን፣ አስተባባሪው ኡስታዝ አቡበከር አህመድ፣ የጤና ሚኒስቴር ሚኒስትር ዴኤታ ሳህረላ አብዱላሂና ሌሎችም ተገኝተዋል። ቀጥለናል። ምእምናን የረመዳንን ወር 21ኛ ቀን አጠናቀው 22ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። አህመድ አብዱራህማን ያቀርበዋል። ሶስተኛው ታላቁ ኢትዮ ኢድ ኤክስፖ ተከፈተ። ስሪ ኢቨንትስ ያዘጋጀው ሶስተኛው ታላቁ ኢትዮ ኢድ ኤክስፖ በአዲስ አበባ ከተማ ጊዮን ሆቴል ተከፍቷል። እስከ መጋቢት 11 2018 የሚቆየው ኤክስፖ መክፈቻ መሰናዶ የካቲት 30 2018 ተከናውኗል። በዚህ ስነ ስርዓት ላይ የባህልና ስፖርት ሚኒስትር ዴኤታ ወይዘሮ ነፊሳ አልማህዲ፣ ወይዘሮ ፈቲሃ አህመድ፣ የኢትዮጵያ እስልምና ጉዳዮች የፕሬዚዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ የታሪክ አጥኚው ረዳት ፕሮፌሰር አደም ካሚል፣ ተሳታፊዎችና ጥሪ የተደረገላቸው በርካታ እንግዶች ተገኝተዋል። በዚህ ኤክስፖ ላይ የተለያዩ መርሃ ግብሮች መሰናዳታቸውን አዘጋጆቹ ተናግረዋል። ከመርሃ ግብሮቹ መካከል አንደኛው የአዛን ውድድር ይገኝበታል። በውድድሩ ወጣቶችን ከሰላምታ ጥሪና መንፈሳዊ ኃይል ጋር የማገናኘት ውጥን እንደተያዘም ተገልጿል። በተጨማሪም ቤተሰቦች፣ ስራ ፈጣሪዎች፣ ሊቃውንት፣ ወጣቶች በአንድነት የሚሰባሰቡበትን ቦታ የመፍጠር ዓላማ ይዟል። ከበጎ አድራጎት ስራዎች ጋር በተገናኘም ከሚናሬት ኢንጂነሪንግ ጋር በአጋርነት ከቲክቶክ ቻሌንጅ የቲኬት ሽያጭ በሚገኘው ገቢና በሪል ስቴቱ ልግስና የሚገኘውን ገንዘብ ሙሉ በሙሉ ለበጎ አድራጎት ድጋፍ ለመዋል ታስበዋል። ይህ ለማህበረሰብ የሚደረግ ድጋፍ መሰረታዊ የእስልምና እሴትን የሚያንጸባርቅ መሆኑም ተገልጿል። አቢሲኒያ ባንክ ወለድ ነጻ አገልግሎት በአሚን ለበጎነት የረመዳን መርሃ ግብር ለወንድም ካሊድ ፋውንዴሽን የ1 ሚሊዮን ብር ስጦታ አበረከተ። የአቢሲኒያ ባንክ ወለድ ነጻ አገልግሎት አቢሲኒያ አሚን በአዲስ አበባ ከተማ በሚገኘው ወንድም ካሊድ ፋውንዴሽን የኢፍጣር መርሃ ግብር ያከናወነው የካቲት 30 2018 ነው። በመርሃ ግብሩ ላይ ባንኩ የ1 ሚሊዮን ብር ስጦታ ለፋውንዴሽኑ አበርክቷል። የአቢሲኒያ አሚን የቢዝነስ ሰርቪስ ዳይሬክተር አቶ አበጋዝ ኢማም ባንኩ ማህበራዊ ኃላፊነቱን ለመወጣት ከአገልግሎቱ ጎን ለጎን ከፍተኛ ገንዘብ በመመደብ በተለያዩ ከተሞች በኢኮኖሚ አቅም ዝቅተኛ ለሆኑ የማህበረሰብ ክፍሎች የረመዳን አስቤዛ ድጋፍ እያደረገ እንደሚገኝ ገልጸዋል። ዘንድሮ ረመዳን በተለይ ከባለፉት ዓመታት ለየት ባለመልኩ ባንካችን ትልቅ የሆነ ኢንቨስትመንት በመዋል ከበጎ አድራጎት ድርጅቶች ጋር የኢፍጣር ፕሮግራም የአስቤዛ ድጋፍ የማድረግና እንዲሁም ትልልቅ ደንበኞቻችንን ቪዚት የምናደርግበት ወር ነው። እንግዲህ ከባለፈው ወር በተለየ መልኩ እነዚህን እንግዲህ የገንዘብ መጠኑም ሌሎችም ተግባራቶችም ሁሉ ከአምናው በተለየ ሁኔታ የምናከናውንበት ወር ነው። ለወንድም ካሊድ ፋውንዴሽን የለገሰው የገንዘብ ስጦታና ድጋፍም የዚሁ አካል መሆኑን አስረድተዋል። ለወንድም ካሊድ ፋውንዴሽን ያው ትልቅ ነገር ይዘን መጥተናል ብለን አናስብም። ያው እንግዲህ ከብዙ ባንካችን ይሄን የበጎ አድራጎት ስራ ከብዙ የበጎ አድራጎት ድርጅቶች ጋር ነው ሲያከናውን የቆየው። ረመዳን ከጀመረ ጀምሮ እንግዲህ በተለያዩ ከተሞቻችን ይህንን ስራ ሲሰራ ቆይቷል። እንግዲህ አንዱ የበጎ አድራጎት ድርጅት እንደመሆኑ መጠን ወንድም ካሊድ የሚሰራው ተግባርም አንዱ ስለሆነ ወይም የወንድም ካሊድ ፋውንዴሽን አንዱ ስለሆነ በወንድም ካሊድ ፋውንዴሽን በመገኘት ያው ይህንን ድጋፍ ወይም ደግሞ የኢፍጣር ፕሮግራም አብረን ለማከናወን ነው እዚህ የተገኘ ነው። ስለዚህ ይሄ ነው እንግዲህ ለወንድም ካሊድ ይዘን የመጣ ነው የ1 ሚሊዮን ብር የኢፍጣር ፕሮግራም ለማከናወን የሚያስችል ስጦታ ነው። ባንኩ በተያዘው ወር በባቡል ኸይር በአብደላህ ኢብን ኡሚ መክቱም የቁርአን ማህበር እንዲሁም በተለያዩ የኢትዮጵያ ክልል ከተሞች ከሚሰሩ የበጎ አድራጎት ድርጅቶች ጋር በመቀናጀት የኢፍጣርና የድጋፍ መርሃ ግብሩን ሲያከናውን ቆይተዋል። እሁድ የካቲት 29 በድሬዳዋ ድጋፉን ያደረገው ባንኩ በአሚን ለበጎነት ቀጣይ መዳረሻው ሌሎች ከተሞች እንደሚሆንም ዳይሬክተሩ ጥቆማ ሰጥተዋል። ባንካችን ይሄ የመጀመሪያው አይደለም። በተለያየ ጊዜ የንጹህ ውሃ ጉድጓድ ቁፋሮም አሚን አዋርድ በሚል የፈጠራ ችሎታ ያላቸው ሆነው ነገር ግን የአቅም ማነስ ያለባቸውን ሲረዳ ቆይቷል። እንዲሁም አሚን ስኩል አዋርድ በሚልም በውጤታቸው ከፍተኛ ውጤት ያስመዘገቡ ተማሪዎችን መምህራንንም ሲሸልም ቆይቷል።
እንዲሁም ደግሞ ለአካል ጉዳተኞች የዊልቸር ድጋፍ አድርጓል። የደም ልገሳ፣ ሌሎችንም ከብዙ በጎ አድራጎት ድርጅቶች ጋር የድጋፍ ተግባርን ያከናውናል። ስለዚህ ይሄ እንግዲህ ለአንዴ የሚከናወን ሳይሆን ባንኩ በየጊዜው በየአመቱ በጀት በጅቶ ይሄን ለዚሁ ዓላማ ብሎ የሚያከናውነው ተግባር ነው። ይሄንን አሁን ረመዳን ወር ብቻ ሳይሆን ከረመዳንም በኋላ የሚያከናውናቸው ተግባራት ናቸው። ከዚህም የተለያዩ ነገሮችን ይዞ እንግዲህ ወደፊት እንደሚገኝ ነው። ይሄ ድጋፍ ያው የሚቀጥል ነው ማለት ነው። የአቢሲኒያ አሚን የብራንድ አምባሳደር መሐመድ ፈረጅ ባንኩ ማህበራዊ ኃላፊነቱን ለመወጣት በትምህርት በንጹህ የመጠጥ ውሃ አቅርቦትና የፈጠራ አቅም ያላቸው ወጣቶች ላይ እየሰራ እንደሚገኝ ተናግረዋል። አቢሲኒያ አሚን በአሁኑ ጊዜ ከ2.7 ሚሊዮን በላይ ደንበኞች ማፍራቱ የተገለጸ ሲሆን የተቀማጭ ገንዘቡም 42.4 ቢሊዮን ብር በላይ ደርሷል። ኦማን በየመንና በሶማሊያ ለሚገኙ በሺዎች የሚቆጠሩ ረዳት ለሚያስፈልጋቸው ወገኖች የረመዳን እርዳታ አቀረበች። የኦማን በጎ አድራጎት ድርጅት በየመን የሀድረሞት ግዛትና በሶማሊያ ሲያካሄድ የቆየውን ዓመታዊውን የኢፍጣር የእርዳታ መርሃ ግብር ማጠናቀቁን አስታውቋል። ኢፍጣር ሳይም የተሰኘው መርሃ ግብሩ በረመዳን ወቅት ኦማን በምታደርጋቸው የሰብአዊ እንቅስቃሴዎች አካል ሆኖ ለ23ኛ ተከታታይ ዓመት ተግባራዊ የተደረገ ነው። በየመን ያሉ ከ100 ሺህ በላይ ተጋላጭ ቤተሰቦች ተጠቃሚ ተደርገዋል። ድርጅቱ በሀድረሞት የተለያዩ አካባቢዎች ዝቅተኛ ገቢ ላላቸውና አስቸጋሪ የኑሮ ሁኔታ ውስጥ ላሉ ወገኖች የምግብ አቅርቦትና ኢፍጣር አከፋፍለዋል። የኦማን በጎ አድራጎት ድርጅት ተጠባባቂ ዋና ስራ አስፈጻሚ መርሃ ግብሩ ኦማን በቀጠናው ለሚገኙ ረዳት የሚሹ ማህበረሰቦች የምታደርገውን ሰብአዊ ድጋፍ የሚያንጸባርቅ ነው ብለዋል። ድርጅቱ በተለይ በረመዳን ወቅት ችግረኛ ወገኖችን ለመርዳትና ጫናዎችን ለመቀነስ ቁርጠኛ መሆኑንም ተናግረዋል። በተመሳሳይ ሁኔታ ድርጅቱ በሶማሊያ ለሚገኙ ለተፈናቀሉና ችግር ውስጥ ላሉ ቤተሰቦች የረመዳን ኢፍጣር አጋርተዋል። በመጨረሻም የተባበሩት አረብ ኤምሬቶች 43ኛው የረመዳን ምሽቶች ኤግዚቢሽን በሻርጃ ሊከፈት ነው። ከ700 በላይ ዓለም አቀፍና የሀገር ውስጥ ምርቶችን የሚይዙ ከ210 በላይ ነጋዴዎች የሚሳተፉበት ኤግዚቢሽን ለ13 ቀናት ይቆያል። የሻርጃ የረመዳን ምሽቶች በየዓመቱ ከ150 ሺህ በላይ ጎብኚዎችን ከከተማውና አካባቢው ያሳትፋል። በኤግዚቢሽኑ ላይ መዋቢያ፣ ሽቶና የግል እንክብካቤ ምርቶች፣ የኤሌክትሮኒክስ፣ የቤት ዕቃዎችና ማስጌጫዎች፣ ጨርቃጨርቅና የስፖርት አልባሳት፣ የጽሕፈት ዕቃዎችና የልጆች መጫወቻዎች ይቀርባሉ ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minbertv ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ለቱሉ ካፒ የወርቅ ልማት ፕሮጀክት የምህንድስናና የአቅርቦት ስራዎችን የሚያከናውን የውል ስምምነት ተፈረመ። ከቆይታ በኋላ ኢራን የአሜሪካና የእስራኤል አምባሳደሮችን የሚያባርሩ ሀገራት በሆርሙዝ እንዲያልፉ እንደምትፈቅድ አስታውቃለች። እንመለስበታለን። ይጠብቁን። በዩናይትድ ኪንግደም የመገናኛ ብዙሃን ተቋማት ስር የሰደደ ጸረ ሙስሊም አድሏዊነት ይታያል ሲል አዲስ ጥናት አመለከተ። በዩናይትድ ኪንግደም ጸረ ሙስሊም ጥላቻ ወንጀሎች እየጨመሩ በመጡበት በዚህ ወቅት በሀገሪቱ የሚወጡ የሚዲያ ዘገባዎችን በተመሳሳይ መልኩ አድሏዊነታቸው እየጨመረ መሆኑን አንድ አዲስ ጥናት አመልክቷል። ሴንተር ፎር ሚዲያ ሞኒተሪንግ ባወጣው ሪፖርት እንዳመለከተው ከ30 የሚዲያ ተቋማት የተወጣጡ 40 ሺህ የሚጠጉ ዘገባዎች መርምረዋል። በዚህም 70% ያህሉ ዘገባዎች ሙስሊሞችን ወይም እስልምናን ከአሉታዊ ድርጊቶች ጋር እንደሚያያይዙ አረጋግጧል። ከነዚህ መካከል ግማሽ ያህሉ ወይም 20 ሺህ ገደማ ዘገባዎች ከፍተኛ የአድሏዊነት ደረጃ የታየባቸው ናቸው። የማዕከሉ ዳይሬክተር ሪዝዋን ሐሚድ በዩኬ ፕሬስ ውስጥ ሙስሊሞች የሚገለጹበት መንገድ መዋቅራዊ የሆነ አድሏዊነት እንዳለበት የሚያሳይ አሳሳቢ መረጃ ነው ብለዋል። ይህ አይነቱ ስልታዊ ችግር ማህበረሰቡ ለሙስሊሞች ያለውን አመለካከት፣ ፖለቲካዊ ክርክሮችንና የብሪታንያ ሙስሊሞች የዕለት ተዕለት ህይወት
ላይ አሉታዊ ተጽዕኖ እንደሚያሳድርም ጠቁመዋል። ሪፖርቱ በተለይ የቀኝ ዘመም ጉዳዮችንና ፍላጎቶችን የሚዘግቡ መገናኛ ብዙሃን አድሏዊ ዘገባዎችን የመስራት እድላቸው ከፍተኛ እንደሆነ ሪፖርቱ ጠቅሷል። በተለይም እንደ ዘ ስፔክቴተር መጽሔትና ጂቢ ኒውስ ቴሌቪዥን ጣቢያን ከሁሉም የከፋ አድሏዊ ዘገባ የሚያስተላልፉ እንደሆኑ ጥናቱ አመልክቷል። እነዚህ ተቋማት ባሉታዊ ሽፋን፣ በጠቅላላ ድምዳሜ፣ በተዛባ አቀራረብና አሳሳች በሆኑ ርዕሰ ዜናዎች እንደሚታወቁ ተገልጿል። በአንጻሩ እንደ ቢቢሲ፣ ዘ ጋርዲያን፣ ስካይ ኒውስ እና አይቲቪ ያሉ ተቋማት አነስተኛ የአድሏዊነት ደረጃ የታየባቸው ሆነው ተገኝተዋል። የዩኬ የሀገር ውስጥ ጉዳይ ሚኒስቴር መረጃ እንደሚያሳየው ባለፈው አንድ ዓመት ብቻ በሙስሊሞች ላይ የሚፈጸሙ የጥላቻ ወንጀሎች በ19 በመቶ ጨምረዋል። አልጀዚራ እንደዘገበው የሚዲያ ተቋማቱ አንዳንድ ጊዜ መሰረተ ቢስ የሆኑ የፈጠራ ወሬዎችን እንደ እውነት አድርገው ማቅረባቸው ለጸረ ሙስሊም ትርክት መስፋፋት እንደ ትልቅ ምክንያት ተጠቃሽ ነው። በሌላ ኸበር ዩኬ የጸረ ሙስሊም ጥላቻ አዲስ ትርጓሜ አውጥታለች። የትርጉሙ ትኩረት በእስልምና ላይ ሳይሆን በሙስሊሞች ላይ የሚደርሰውን ጥቃት ለመከላከል መሆኑ ተገልጿል። ትርጉሙ በሙስሊሞች ወይም ሙስሊም ናቸው ተብለው በሚታሰቡ ሰዎች ላይ የሚፈጸሙ የወንጀል ድርጊቶችን፣ አካላዊም ሆነ በቃል የተፈጸሙ ጥቃቶችን፣ ማስፈራሪያዎችንና ተገቢ ያልሆኑ ማህበራዊ መገለሎችን ያጠቃልላል። በቻይና የሚገኙ የዊጉር ሙስሊሞች የረመዳን ጾም በመጾማቸው መታሰራቸውን ተከትሎ የሀገሪቱ መንግስት ውግዘት ደረሰበት። ወርልድ ዊጉር ኮንግረስ በቻይና ምስራቅ ቱርኪስታን ጂንጂያንግ በሚገኙ ሙስሊም ዊጉሮች ላይ በረመዳን ወር የተጣለውን አዲስ የጾም ገደብና እስራት በመቃወም አስቸኳይ መግለጫ አውጥቷል። እንደ ኮንግረሱ መግለጫ በሆንታ ግዛት በሚገኙ የተለያዩ መንደሮች ውስጥ የረመዳን ወር ጾምን በሚስጥር ጾመዋል የተባሉ 6 ዊጉሮች በፖሊስ ቁጥጥር ስር ውለዋል። ከታሰሩት መካከል 5ቱ እድሜያቸው ከ70 ዓመት በላይ የሆኑ አዛውንቶች ሲሆኑ የማስጠንቀቂያና የፖለቲካ ትምህርት ከተሰጣቸው በኋላ ተለቀዋል። ሆኖም አንድ የ30 ዓመት ወጣት አሁንም በእስር ላይ እንደሚገኝና የወንጀል ክስ ሊመሰረትበት እንደሚችል ተገልጿል። ይህን ተከትሎም ወርልድ ዊጉር ኮንግረስ ድርጊቱን በመቃወም መግለጫ አውጥቷል። በተመሳሳይ በአሜሪካ ትልቁ የሲቪል መብት ተሟጋች የሆነው ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንም ድርጊቱን በማውገዝ የታሰሩ ዊጉር ሙስሊሞች እንዲፈቱና ጾማቸውን በሰላም እንዲጾሙ ጠይቋል። የአካባቢው ፖሊስ በበኩሉ በረመዳን ወር የክትትል ስራው ተጠናክሮ ቀጥሏል ብለዋል። ፖሊሶች ንጋት ላይ በየቤቱ በመዞር መብራት የበራባቸውን ቤቶች ይፈትሻሉ። ይህም ሰዎች ለሱህር ለማዘጋጀት መነሳታቸውን ለማረጋገጥ የሚደረግ ፍተሻ መሆኑ ተመልክቷል። እንዲሁም አመሻሽ ላይ የክትትል ስራው እንደሚቀጥል የገለጸው ፖሊስ በጊዜ የተዘጋ በር ካለ ፍተሻ እንደሚያደርጉ አስታውቋል። በተጨማሪም በካሽጋርና በአክሱብ አካባቢዎች የሚገኙ የዊጉር ገበሬዎች የጾም ፍላጎታቸውን ለማዳከም በረመዳን ወር ለከባድ የግዳጅ ስራ እንዲሰማሩ እየተደረገ መሆኑን መግለጫው ያመለክታል። የወርልድ ዊጉር ኮንግረስ ፕሬዝዳንት ቱርጉን ጃን አላውዱን ድርጊቱ የዊጉር ሕዝብ በቤት ውስጥ እንኳን የመጸለይና የመጾም ነጻነት እንደሌለው የሚያሳይ ነው ያሉ ሲሆን ዓለም አቀፍ ሕጎችን ብቻ ሳይሆን የቻይናን የውስጥ ሕገ መንግስት ጭምር የሚጥስ መሆኑን ገልጸዋል። እንዲሁም ዓለም አቀፉ ማህበረሰብ በቻይና መንግስት ላይ ግፊት እንዲያደርግና በጾማቸው ምክንያት የታሰሩ ዊጉሮች በአስቸኳይ እንዲፈቱ ጥሪ አቅርበዋል። በሰሜን ምዕራብ ቻይና ጂንጂያንግ የሚገኙት ከአናሳ ማህበረሰብ አንዱና የቱርኪክ ጎሳ የሆኑት ዊጉሮች በቻይና ካሉ 20 ሚሊዮን ገደማ ሙስሊሞች ግማሽ ያህሉን ይሸፍናሉ። በቻይና የሚገኙት ሙስሊሞች ከሀገሪቱ 2 በመቶ ያነሰ ብዛት እንዳላቸው መረጃዎች ያመለክታሉ። በርከት ያሉ ሙስሊሞች ደግሞ በጂንጂያንግ ይገኛሉ። ኢራን የአሜሪካና የእስራኤል አምባሳደሮችን የሚያባርሩ ሀገራት በሆርሙዝ እንዲያልፉ እንደምትፈቅድ አስታወቀች። በአሜሪካና እስራኤል ጣምራ ጥቃት የተፈጸመባት ኢራን የሁለቱን ሀገሮች አምባሳደሮች የሚያባርሩ ሌሎች ሀገሮች መርከባቸውን በሆርሙዝ እንዲያሳልፉ እንደምትፈቅድ አስታውቃለች። የኢራን አብዮታዊ ዘብ ማንኛውም የአረብ ወይም የአውሮፓ ሀገር የአሜሪካንና የእስራኤልን አምባሳደሮች ከሀገሩ የሚያባርር ከሆነ በሆርሙዝ ስትሬት በኩል መርከቦቹ ያለምንም ስጋት እንዲያልፉ ሙሉ ስልጣንና ነጻነት እንደሚሰጥ ተገልጿል። በአሁኑ ወቅት በኢራን በአሜሪካና በእስራኤል መካከል ያለው ጦርነት ተባብሶ በመቀጠሉና የዓለም ነዳጅ አቅርቦት 1/5 የሚሸፍነው ይህ ጠባብ የባህር መስመር መዘጋቱ ለዓለም አቀፍ ገበያ እጅግ አሳሳቢ የውጥረት ማዕከል ሆኗል። የመተላለፊያው መዘጋትና በመካከለኛው ምስራቅ ያለው የነዳጅ ምርት መቀነስ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ምክንያት ሆኗል። በሌላ በኩል ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም በቅርቡ ጦርነቱ ይጠናቀቃል ማለታቸውን ተከትሎ የነዳጅ ዋጋ
ቅናሽ አሳይቷል። ብሬንት በ8.5 በመቶ ቅናሽ አሳይቶ በበርሜል $92 ሲሸጥ ወደ አሜሪካ የተደረገው የነዳጅ ግብይትም እንዲሁ የ9 በመቶ ቅናሽ በማሳየት በ88.6 ተሽጧል። ትራምፕ ጦርነቱ በቅርቡ ይጠናቀቃል ቢሉም የኢራን አብዮታዊ ዘብ ግን ባወጣው መግለጫ የጦርነቱን ፍጻሜ እኛ እንወስናለን ብሏል። አብዮታዊ ዘቡ የእስራኤልና አሜሪካ ጥቃት የሚቀጥል ከሆነ 1 ሊትር ነዳጅ ከቀጠናው እንዲወጣ ቴህራን አትፈቅድም ሲል በመግለጫው ማስጠንቀቁን ሮይተርስ ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።